መጣው መቼ እንደሚመጣ እናውቅም። ግን ያንዳንዳችን ለአኺራ መዘጋጀት አለብን። ሁል ጊዜ ሰላት እየሰገድን ሞት ላይ መጣ እንችላለን። ሰላት 5 ወቅት ነው፣ ወቅቱ ውስን ነው። ከሰላት ውጭ ባለው ህይወታችን ምንድነው ምን ስራው በሉ። ነጋዴው ሲነግድ አላህን እየፈራ አኺራን እየፈራ ሚዛን ሳያጎድል ሳያጭበረብር ሳይሰርቅ ሳያታልል ሊነግድ ይገባል። አስተዳዳሪ የሆነ ሰው በመንግስት ኃላፊነት ያለ ሰው በድርጅትም ይሁን ህዝብን ለማገልገል ያለ ሰው ህዝብን ማገልገል በራሱ ዒባዳ ነው፣ መልካም ስራ ነው፣ ወደ አላህ የሚያቃርብ ነው። ሚላሉ ረሱላችን ሰለላሁ ዐለይሂ ወሰለም ኸይሩ ናስ መን እንተፈዐ ቢሂ ናስ፣ ከሰው ሁሉ መልካም ሰው ጥሩ ሰው ማለት ሰውን የሚያገለግል ነው፣ ህብረተሰብን የሚያገለግል ነው። ህዝብን እያገለገሉ ህብረተሰብን እያገለገሉ ለህዝብ እየተጨነቁ ወደ አኺራ መሄድ ማለት ዒባዳ ላይ ሆኖ ወደ አኺራ መሄድ ማለት ነው። የሰውን ንያ የቀልቡ ራሱ ያውቃል። ግን ዛሂሩ ህዝብን ለህዝብ ኽድማ ለሀገር ኽድማ እያገለገሉ መኖር ትልቅ ዒባዳ ትልቅ ኸይር ስራ ነው። እኔ ለአኺራዬ ምን ይዤ እሄዳለሁ የሚለው መዘጋጀት አለብን። ሞታማ እኮ አይመጣም። ይኸው ያያችሁት ነው። በድንገት ነው የሚወስደን። እኔ ዛሬ ብሞት ለነገ ምን አለብን እናስብ። ሚላሉ ረሱል ሰለላሁ ዐለይሂ ወሰለም ሰው ሞቶ ሬሳውን ተሸክመን ወደ ቀብር ስናመጣ 3 ነገሮች ይከተሉታል አሉ። አንደኛ ዘመድ አዝማድ ወገን ወዳጅ ይሸኘዋል አሉ። አሁን ወንድማችን ለመሸኘት እንደመጣ ነው። ሁለተኛው ንብረቱ ይሸኘዋል፣ መኪናው ይሸኘዋል፣ አልጋው ይሸኘዋል፣ አልባሳት ይሸኙታል። ይሄው አሁን ለመሸኘት እንደመጣ ነው። ሁለቱም ይመለሳሉ። አሁን እኛም እንመለሳለን። ምንም ብንወደው ብናፈቅረው ትንሽ እንኳን አንቆይም፣ እስከ መግሪብም አንቆይም። አለቀን ተባለ መች እንደተበተን አናውቅም። ወዲያው ነው ብትን የምንለው። ሁሉም ይሄዳል። ከሱ ጋር አብሮ የሚቀበረው ስራው ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስራው ነው ከሱ ጋር የሚቀበረው። መልካም ስራው ወይም መጥፎ ስራው አብሮ ይቀበራል ይላሉ አላህ መልእክተኛ። ከወንድማችን ጋር መልካም ስራ አብሮ ይቀበራል። ወንጀሉን ጥፋቱን አላህ ይማረው፣ አላህ አውፍ ይበለው። ይህ ዱዓ ቀላል ነገር አይደለም። ያ ጀማዓተል ኸይር ሰላተል ጀናዛ የሰገድነው ዱዓ ነው ያደረግንለት። ያ ረቢ ማረው፣ ያ አላህ ይቅር በለው ብለን ዱዓ ያደረግንለት። አሁንም ዱዓችሁ አይለየው፣ ወንድማችንን ዱዓችሁ አይለየው። ከልጅነቱ ከወጣትነቱ ጊዜ ጀምሮ የስልጠን ማህበረሰብ በማገልገል ከዛም በኋላ መላ ኢትዮጵያን በማገልገል ጊዜውን ያሳለፈ ነው። አላህ ይቀበለው። መልካም ስራውን አላህ ይቀበለው።